ሰላም ጤና ይስጥልን እንደምን አምሽታችኋል ውድ ተመልካቾቻችን የዕለተ ሮብ መጋቢት 3 2017 ከአባይ ቴሌቪዥን የሚተላለፍላችሁ አውደ ዜና ተጀምሯል። በምሽቱ የዜና ወጃችን በርካታ ዘገባዎችን ወደናንተ እናደርሳለን። የቢዝነስና የምጣኔ ሀብት ዘገባችንም ሰዓቱን ጠብቆ ይቀርባል። ዜናውን እየመራው ዳሩ ሰላም ተሾመ ከናንተ ጋር ቆይታ አደርጋለሁ። አብራችሁን ቆዩ። በመጀመሪያው ክፍለ ጊዜ የመረጃ ጥንቅራችን በትግራይ ክልል ላለው ወቅታዊ ሁኔታ የፌደራል መንግስት አስፈላጊውን ድጋፍ እንዲያደርግ የክልሉ ጊዜያዊ አስተዳደር መጠየቁን፣ ኤርትራ ሌተናል ጀነራል ጻድቃን ጦርነት እየቀሰቀሱብኝ ነው ስትል የቀረበባትን ክስ መካዷን እንዲሁም የነብዩ መሐመድን ክብር የተዳፈረውን ግለሰብ ለፍርድ ለማቅረብ እንቅስቃሴ በመጀመሩ ሙስሊሙ ማህበረሰብ ውጤቱን በትዕግስት እንዲጠብቅ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ማሳሰቡን ጨምሮ ሌሎች መረጃዎችን ወደናንተ እናደርስላችኋለን። አብራችሁን ቆዩ። በትግራይ ክልል ላለው ወቅታዊ ሁኔታ የፌደራል መንግስት አስፈላጊውን ድጋፍ እንዲያደርግ የክልሉ ጊዜያዊ አስተዳደር ጠየቀ። የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ የፌደራል መንግስት በክልሉ ጣልቃ መግባትን ጨምሮ የትኛውንም አይነት ድጋፍ ለማድረግ በቂ ምክንያት እንዳለው ተናግረዋል። አቶ ጌታቸው በሚመሩት ክልል ስላለው ወቅታዊ ጉዳይ ከትግራይ ቴሌቪዥን ጋር ባደረጉት ቆይታ በቅርቡ ስላገዷቸው ከፍተኛ የጸጥታ አመራሮችና በክልሉ ስለነገሰው ውጥረት ማብራሪያ ሰጥተዋል። የመንግስት መስሪያ ቤቶችን ሰብረው እየገቡ ነው፣ ጊዜያዊ አስተዳደር ኃላፊዎችን እያነሱ ነው ያሉት አቶ ጌታቸው ይህ በህዝብ ላይ ብቻ ሳይሆን በይበልጥም በራሱ በጸጥታ አካሉ ውስጥ ውዥንብር ፈጥሯል ብለዋል። የውጭ ኃይሎች በዚህ ውስጥ ተሳታፊ ናቸው ብለን የምናምንበት ምክንያት አለን ያሉት አቶ ጌታቸው ረዳ አሁንም ይህ ውሳኔ ይቆማል ብዬ ተስፋ አድርጋለሁ ሲሉም ገልጸዋል። የአዲግራት ከንቲባ ቢሮ በዶክተር ደብረጽዮን ገብረሚካኤል የሚመራው የህወሓት ቡድን መያዙን ያረጋገጡት አቶ ጌታቸው ረዳ ተመሳሳዩን መቀሌ ላይ ማድረግ ይፈልጋሉ ብለዋል። ይህንንም ለማስቆም ዓለም አቀፉ ማህበረሰብ ጣልቃ ገብቶ እነዚህ ሰዎች እብደት ላይ መሆናቸውን ሊነገራቸው ይገባል ብለዋል። ፕሬዝዳንቱ አክለውም በትግራይ ህዝብ ላይ ለተፈጸመው ዘግናኝ ወንጀል ምንም መፍትሄ ሳያበጁና አሁን በየመንደሩ ማህተብ መንጠቅ ህግና ስርዓትን እስከማስከበር ተደርጎ መወሰዱ ከንቱ ነው ሲሉም ተናግረዋል። የአቶ ጌታቸው ረዳ ንግግር በሚያጠናክር መልኩ ጊዜያዊ አስተዳደሩ ባወጣው መግለጫ የፌደራል መንግስት አስፈላጊውን ድጋፍ እንዲያደርግም ጠይቋል። መግለጫው አክሎም በጸጥታ ኃይሎች ስም እየተንቀሳቀሱ ባሉ አካላት የፕሪቶሪያ ውል ሲፈርስና የትግራይ ህዝብ ወደ ዳግም ጥፋት ሲገባ ዝም ተብሎ መታየት የለበትም ብለዋል። የፌደራል መንግስት እነዚህ አካላት የትግራይ ህዝብንም ሆነ ጊዜያዊ አስተዳደሩን የማይወክሉ መሆኑን ተገንዝቦ አስፈላጊውን ድጋፍ ማድረግ አለበትም ብለዋል። ኤርትራ ሌተናል ጀነራል ጻድቃን ጦርነት እየቀሰቀሱብኝ ነው ስትል የቀረበባትን ክስ ካደች። ለወረራ ዝግጅት አድርጓል እንዲሁም ከህወሓት አንዱ ክንፍ ጋር ተቧድኗል በሚል ክስ እየቀረበባት ያለውን የኤርትራ መንግስት የትግራይ ጊዜያዊ አስተዳደር ምክትል ፕሬዝዳንት ሌተናል ጀነራል ጻድቃን ገብረትንሳኤ የጦርነት ሰባቂነት አጀንዳ አቀንቅነዋል በማለት በቃል አቀባዩ የማነ ገብረ መስቀል በኩል ክዷል። ጀነራል ጻድቃን ሁለቱ ሀገሮች ጦርነት ውስጥ ለመግባት የመጨረሻው ምዕራፍ ላይ ደርሰዋል ማለታቸው የጦርነት አጀንዳ አራማጅነታቸውን ያሳያል በማለት የማነ ገብረ መስቀል የመልሶ ክስ ያቀረቡ ሲሆን መሬት ላይ ያለውን እውነታ ከመጥቀስ ጻድቃንን መወንጀል መርጠዋል። ጀነራል ጻድቃን ኢትዮጵያ አሰብ ወደብን በኃይል መያዝ አለባት የሚል አቋም ከድሮ ጀምሮ በማንጸባረቅ ይታወቁ ነበር ያሉት የኤርትራው ባለስልጣን የማነ ገብረ መስቀል አሁን ግን የሰላም አቀንቃኝ መስለው መታየት ይፈልጋሉ በማለት ትችት ሰንዝረዋል። የትግራይ ክልል ጊዜያዊ አስተዳደር ምክትል ፕሬዝዳንት ሌተናል ጀነራል ጻድቃን ገብረትንሳኤ በኢትዮጵያና በኤርትራ መካከል በማንኛውም ቅጽበት ጦርነት ሊነሳ ይችላል በማለት ትላንት በእንግሊዝኛ ባስነበቡት ጽሑፍ ማስጠንቀቃቸውን መዘገባችን ይታወሳል። በኢትዮጵያና በኤርትራ መካከል የሚቀሰቀሰው ጦርነት የሱዳንና የቀይ ባህር ደህንነት ላይ በቀጥታ ተጽዕኖ ያሳድራል ያሉት ጻድቃን በዚህም ለሰላም ያለው እድል እየጠበበ ቢሆንም ወደ ግጭት ላለመግባት ሁሉንም መንገዶች መጠቀም እንደሚሻም ተናግረው ነበር። የኤርትራ መንግስትን የወራሪነት ባህሪ አስተውያለሁ ያሉት ጀነራሉ እንደ ኢትዮጵያና ሱዳን ያሉ ሀገራትን እንደ መጠቀሚያ እንደሚያደርጉ ጠቅሰው ከመረብ ወንዝ በስተደቡብ ካሉ ወንድሞች ጋር ግጭት ውስጥ በመግባት ለማሳካት ይሞክራሉ ሲሉ ኢሳያስ አፈወርቂንም ከሰዋል።
የነብዩ መሐመድን ክብር የተዳፈረውን ግለሰብ ለፍርድ ለማቅረብ እንቅስቃሴ በመጀመሩ ሙስሊሙ ማህበረሰብ ውጤቱን በትዕግስት እንዲጠብቅ መጅሊሱ አሳሰበ። የነብዩ መሐመድን ክብር የተዳፈረው ግለሰብ በህግ ቁጥጥር ስር እንዲውል በትኩረት እየተሰራ መሆኑን የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ባወጣው መግለጫ አስታውቋል። መግለጫውን የሰጡት የጠቅላይ ምክር ቤቱ ፕሬዝዳንት ሼክ ሀጂ ኢብራሂም ቱፋ ነብዩ መሐመድ ከህይወታችን በላይ ውድ ናቸው ያሉ ሲሆን የእሳቸውን ክብር ለመንካት የሚጥሩ አንዳንድ ግለሰቦችን መንግስት በአስቸኳይ ለህግ እንዲያቀርባቸውም ጥሪ አቅርበዋል። ነብያችን ሰለላሁ ዐለይሂ ወሰለም ከሁሉም በላይ ከማንም በላይ ከራሳችንን በላይ የምንወዳቸውና የምናከብራቸው እስልምናችን እሳቸውን ካልወደድንና ካልተቀበልን መኖር የማይችል ከነፍሲያችን በላይ ሕይወታችን ለሳቸው የምንሰጥ ነብያችን ስም በክፉ ነገር ስነሳ ነፍሲያችን መቆጣጠር ያቅተናል፣ ሰብር ያሳጣናል። ሆኖም ግን የምናደርገው ነገር ቢኖር እንዲህ ያለ ተንኳሾችን ምናቀርበው ለህግና ለህግ ነው። ህግ ባለበት ነገር በህግ ነው ምናቀርበው። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ግለሰብንና ተቋምን ለይቶ የሚረዳ በመሆኑ የተፈጸመው ትንኩሳ ከሃይማኖት ተቋማት ጋር ያለን መልካም ግንኙነት አያሻክረውም ነው ያሉት። እንዲህ ያለ ትንኩሳ መፈጥሩ ሃይማኖትን ወክሎ አይደለም፣ ተቋማቱን ወክሎ አይደለም፣ ተቋማቱ ልቆ አይደለም፣ የተቋማቱን ኃላፊነት ወስዶ አይደለም። የግል ትንኩሳ ነው። የግል ትንኩሳ ሰላም እንድታፈርስ የሚያሰራ ስራ ስለሌለ ይሄንን ተከትለን እኛ የአብሮነታችን ትላንትና የነበረ የጋራነት የአብሮነት የመተባበር ተጠናክሮ ይቀጥላል እንጂ እንደ ተንኳሾቹ ይሻክራል ብላችሁ የምታስቡ ከሆነ ተሳስታችኋል ነው። ሀጂ ኢብራሂም ቱፋ አክለውም ጠቅላይ ምክር ቤቱ ህግና ህግን መሰረት አድርጎ ግለሰቡን ለፍርድ ለማቅረብ እንቅስቃሴ መጀመሩን አንስተው ህዝበ ሙስሊሙ ውጤቱን በትዕግስት እንዲጠብቅ ሲሉ መልእክታቸውን አስተላልፈዋል። ይህ በእንዲህ እንዳለ የ1446ኛው የሐጅና ዑምራ ጉዞ የምዝገባ ጊዜ እስከ መጋቢት 20 ቀን 2017 ዓ.ም መራዘሙን ምክር ቤቱ በመግለጫው ላይ አስታውቋል። የተራዘመው የምዝገባ ሂደት ከትላንት ጀምሮ እስከ መጋቢት 20 ቀን 2017 ዓ.ም እንደሚከናወን የተገለጸው ቀኑ የተራዘመው ፍላጎት ያላቸው ሐጃጆች ለማስተናገድ በማለም መሆኑን የጠቆመው ምክር ቤቱ ሙስሊሙ ማህበረሰብ በተሰጠው ጊዜ እንዲመዘገብም ጥሪውን አቅርቧል። የአውሮፓ ህብረት በኢትዮጵያ ላይ የጣለውን የቪዛ ገደብ በተመለከተ በመጪው ግንቦት እንደሚመክርበት አስታወቀ። የአውሮፓ ህብረት ወደ ህብረቱ ሀገሮች ከገቡ በኋላ የጥገኝነት ጥያቄዎቻቸው ውድቅ ሲደረግ ወደ ሀገራቸው መመለስ የነበረባቸው ኢትዮጵያውያን ስደተኞችን ለመቀበል የኢትዮጵያ መንግስት ፍላጎት አላሳየም በሚል በኢትዮጵያውያን ላይ ሚያዝያ 2024 ጀምሮ የቪዛ ገዳ መጣሉም ይታወሳል። የአውሮፓ ህብረት አምባሳደር ሶፊ ፍሮም ኤምስበርገር የኢትዮጵያና የአውሮፓ ህብረት የ50 ዓመታት ግንኙነትን በተመለከተ በሰጡት መግለጫ ጉዳዩን በትኩረት እየሰራንበትና በአጀንዳችን የተቀመጠ ጉዳይ ነው ብለዋል። የኢትዮጵያ መንግስት በአውሮፓ ካሉ የኢትዮጵያ ኤምባሲዎች ጋር በመሆን በዓለም አቀፍ ህግ መሰረት ትልቅ ለውጥ አሳይቷል ብለዋል። ይህንን በተመለከተ በመጪው ግንቦት ወር ህብረቱ መክሮ ውሳኔ እንደሚያሳልፍም ገልጸዋል። የአውሮፓ ህብረት ለኢትዮጵያ ያደርግ የነበረውን የበጀትና በሰሜን ኢትዮጵያው አቋርጦት የነበረውን ሰብአዊ ድጋፍ እንደገና መጀመርን በተመለከተ በሰጡት አስተያየት ከኢትዮጵያ መንግስት ጋር ምክክር እየተደረገበት መሆኑንም ተናግረዋል። በኢትዮጵያ በተለያዩ አካባቢዎች የሚካሄደው ግጭት መቆም ያለበት መሆኑን በተለያዩ መንገዶች እየገለጽን ነው ያሉት አምባሳደሯ ግጭት ተገቢ ባለመሆኑ ተፋላሚ ወገኖች ወደ ድርድር ለማምጣት የሚቻልበት መንገድ እንዲገኝ ይሰራል ሲሉ አስረድተዋል። በዋናነት በፕሪቶሪያው ግጭትን በዘላቂነት የማቆም የሰላም ስምምነት አፈጻጸም ግምገማና ከህወሓት ህጋዊ ቁመና ጋር በተገናኘ ያለውን አለመግባባት ተከትሎ በትግራይ ክልል ያለው ውጥረት የአውሮፓ ህብረትን እንደሚያሳስብ አምባሳደሯ ገልጸዋል።
የተወደዳችሁ ተመልካቾቻችን እየተከታተላችሁት ያላችሁት ከአባይ ቴሌቪዥን የአውደ ዜና የመረጃ ሰዓታችን ቀጥሏል። በአዲስ አበባ የንግድ ባንክ ጥበቃ ሰራተኛ ሁለት ሰዎችን ገድሎ ራሱን ማጥፋቱን የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል የኑዛዜና የንስሐ ቀናቶችን ይፋ ማድረጉን ጨምሮ ሌሎች ዜናዎችን እያሱ በለጠ ያቀርባቸዋል። ተከታትለን እንመለስ። አብራችሁን ቆዩ። የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል የኑዛዜና የንስሐ ቀናቶችን ይፋ አደረገ። የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል ከሚያዝያ 6 እስከ ግንቦት 27 2017 ዓ.ም የኑዛዜና የንስሐ ቀናቶችን ይፋ አድርጓል። በዚህም ከሚያዝያ 6 እስከ 11 2017 ዓ.ም ከሰኞ እስከ ቅዳሜ ባሉት የሕማማቱ ሳምንት በመላው ሀገሪቱ ባሉ ማህበረ ምዕመናን ቢቻልም በከተሞች አመቺ በሆኑ በተመረጡ አብያተ ክርስቲያናት በአንድነት በመሰባሰብ የኑዛዜና የንስሐ ቀናቶች እንዲሆኑ ካውንስሉ ማቀዱን ገልጿል። ከሚያዝያ 19 እስከ ግንቦት 17 ባሉ ሳምንታት ኑዛዜ የተደረገባቸው ጉዳዮች ወደ ፍሬ እንዲመለሱ ንስሐውን ከህይወት ጋር የሚያዛምዱባቸው ጊዜያቶች እንዲሆኑ ሲል አስታውቋል። እንዲሁም ከግንቦት 24 ቀን 2017 ዓ.ም በሁሉም ከተሞችና አካባቢዎች የማጠቃለያ ንስሐ ጊዜ መሪዎች በየክልላቸው የካውንስልና የህብረቶች አደረጃጀቶች እንዲያደርጉና በአዲስ አበባ ለሚካሄደው ሀገር አቀፍ የማጠቃለያ ንስሐ ጊዜ ክልሉን የሚወክሉ መሪዎች በክልሉ ቤተክርስቲያናት መለኮታዊ ስልጣን ጸልየውላቸው ወደ አዲስ አበባ እንዲልኩ ማቀዱን ገልጿል። ከግንቦት 25 እስከ 27 2017 ዓ.ም ለ3 ቀናት ከመላ ኢትዮጵያ ክልሎችና ከዲያስፖራ አካባቢዎች መለኮታዊ ስልጣን በሚወከሉ መሪዎች በአዲስ አበባ ከተማ ማጠቃለያውን በተወከሉ መሪዎች የንስሐ ጊዜ በማድረግ የንስሐ ማጠቃለያ እንዲሆን ማቀዱን ካውንስሉ ይፋ አድርጓል። በመላ ኢትዮጵያና በውጭ ሀገር የሚኖሩ የወንጌላውያን አማኞችን በዚህ በወጣው ፕሮግራም መሰረት አስተባባሪ ግብረ ኃይል በልዩ ልዩ መገናኛ ዘዴዎች በሚያሰራጫቸው የንስሐ አቅጣጫዎችና የኑዛዜ ጸሎት ርዕሶች እየታገዙ የንስሐ ጊዜያቸውን አብሮ እንዲያከናውኑ ጥሪ ማቅረቡን ከካውንስሉ ያገኘነው መረጃ ያመለክታል። በአዲስ አበባ የንግድ ባንክ ሰራተኛ ሁለት ሰዎችን ገድሎ ራሱን አጠፋ። በአዲስ አበባ ልደታ ክፍለ ከተማ ወረዳ 6 ካርል አደባባይ አካባቢ በሚገኝ የኢትዮጵያ ንግድ ባንክ ቅርንጫፍ አንድ ግለሰብ ሁለት ሰዎችን ገድሎ ራሱን እንዳጠፋ የአዲስ አበባ ፖሊስ ገልጿል። ክስተቱ ያጋጠመው ትላንትና ማክሰኞ መጋቢት 2 ቀን ሲሆን ለሶስት ሰዎች ሞት ምክንያት የሆነ ሁኔታ የተፈጠረው የፍቅር ጥያቄ ምላሽ አላገኘም በሚል ምክንያት መሆኑን ፖሊስ ገልጿል። አቶ ሽፈራው ረጋሳ የተባለ የባንክ የጥበቃ ሰራተኛ ለስራ ባልደረባ የፍቅር ጥያቄ አቅርቦላት ምላሽ ባለማግኘቱ ግለሰቧንና ከግለሰቧ ጋር የፍቅር ግንኙነት አለው በሚል የጠረጠረው ሌላ ባልደረባውን በመግደል ራሱ እንዳጠፋ ፖሊስ አስታውቋል። የአዲስ አበባ ፖሊስ የህዝብ ግንኙነት ኃላፊ ኮማንደር ማርቆስ ታደሰ ወንጀሉን የፈጸመው የጥበቃ ሰራተኛ ካለተራው ሌላ ሰራተኛ ተክቶ በመግባትና ከምሽት የጥበቃ ሰራተኞች ጦር መሳሪያ በመቀበል ግድያውን መፈጸሙ እንደነገሩት በመጥቀስ ቢቢሲ ዘግቧል። ግለሰቡ ግድያውን የፈጸመው ተጠርጣሪ ወደ ዕለታዊ ስራቸው እስኪገቡ ድረስ በመጠበቅ መጀመሪያ አቶ ንጉሴ ብርሃኑ የተባለውን ግለሰብ በሁለት ጥይት መቶ መግደሉን ኮማንደር ማርቆስ ገልጸዋል። ሌላኛዋን የጥቃቱ ሰለባን ከመግደሉ በፊት ከድርጊቱ እንዲቆጠብ መጠየቁን ነገር ግን ፍቃደኛ እንዳልሆነና ወደ ባንኩ አንደኛ ፎቅ በማምራት የፍቅር ጥያቄን አልተቀበለችም ያላትን ሀና ተስፋዬ የተባለች የ32 ዓመት ወጣት በተመሳሳይ ሁኔታ በጥይት መቶ መግደሉን ፖሊስ ገልጿል። ግለሰቡ ሁለቱም ባልደረቦችን ከገደለ በኋላ በያዘው መሳሪያ የራሱን ህይወት እንዳጠፋ ፖሊስ ጠቅሷል። የአዲስ አበባ ፖሊስ ድምጽ አንዱዓለም ጎሳን ከእጮኛ ሞት ጋር በተያያዘ በቁጥጥር ስር እንደዋለው ገለጸ። በኦሮምኛ ሙዚቃዎች የሚታወቀው ድምጽ አንዱዓለም ጎሳ እጮኛው ቀነኒ አዱኛ በትላንትናው ዕለት በድንገት ህይወቷ ማለፏ በብዙዎች ዘንድ አነጋጋሪ ጉዳይ ሆኗል። በኢንጂነሪንግ ዲግሪ ከአርባ ምንጭ ዩኒቨርሲቲ የተመረቀችውና በሞዴሊንግ ማስታወቂያ ስራዎች በማህበራዊ ሚዲያ ዝናን ማትረፍ የቻለችው ቀነኒ ድንገታዊ ሞት ተከትሎ ታዲያ በማህበራዊ ሚዲያ በርካታ ተከታዮቿ ሀዘናቸውን ከመግለጽ ባሻገር የሞቷ ምክንያት እንዲጣራ እየጠየቁ ይገኛሉ። ይህንን ተከትሎ የአዲስ አበባ ፖሊስ በዛሬው ዕለት በማህበራዊ ትስስር ገጹ ይዞት በወጣው መረጃ በለሚ ኩራ ክፍለ ከተማ ወረዳ 3 ልዩ ቦታው ሰንሻይን ቤቶች ፊት ለፊት ከሚገኘው ውዳሴ ህንጻ ላይ ነዋሪ የነበረችው ሟች ቀነኒ አዱኛ ዋቆ መጋቢት 1 ቀን ከሌሊቱ 10 ሰዓት አካባቢ ከቤቷ የማብሰያ ክፍል በኩል ካለው በረንዳ 5ኛ ፎቅ ላይ ለጊዜው ምክንያቱ ባልታወቀ ሁኔታ ወድቃ ለሕክምና እርዳታ ወደ ያኔት ሆስፒታል እየተወሰደች ባለችበት ወቅት ህይወቷ ማለፏን አስታውቋል። የአዲስ አበባ ፖሊስ መረጃው ከደረሰው በኋላ
የምርመራ ቡድን በማዋቀርና ቦታው ድረስ በመሄድ ተገቢውን የቴክኒክና የታክቲክ መረጃዎችን ማሰባሰቡን የሟችን አስክሬን ወደ ዳግማዊ ምኒልክ ሆስፒታል ለተጨማሪ ምርመራ እንዲሄድ መደረጉንም አስታውቋል። ሟች ቀነኒ አዱኛ በወቅቱ ከበረንዳ ላይ በወደቀችበት ሰዓት በቤት ውስጥ ነበር ያለውን ድምጻዊ አንዱዓለም ጎሳን በቁጥጥር ስር በመዋልም ምርመራ እያጣራ መሆኑን አስታውቆ በቀጣይ የመጨረሻ የምርመራ ውጤትም ለህዝብ ይፋ እንደሚደረግ ተገልጿል። የአዲስ አበባ ፖሊስ አክሎም በተለያዩ ማህበራዊ ገጾች ላይ ከፖሊስ የወንጀል ምርመራ ውጤት በፊት የሚናፈሱ መረጃዎች ተገቢነት የሌላቸው ከመሆኑን ባሻገር በምርመራ ሂደት ላይ የሚያሳድረውን አሉታዊ ተጽዕኖ በመገንዘብ የተሳሳተ መረጃ የሚያስተላልፉና የሚያሰራጩ ግለሰቦች ከድርጊታቸው እንዲቆጠቡ ሲል አሳስበዋል። አቶ አቤል ታደሰ የኢትዮጵያ መድን ድርጅት ዋና ስራ አስፈጻሚ ሆነው ተሾሙ። በኢትዮጵያ መንግስት የልማት ድርጅቶች የሚቋጠረው የኢትዮጵያ ኢንቨስትመንት ሆልዲንግ ከየካቲት 17 ቀን 2017 ጀምሮ አቶ አቤል ታደሰን የኢትዮጵያ መድን ድርጅት ዋና ስራ አስፈጻሚ አድርጎ ሾሟል። የኢትዮጵያ መድን ድርጅት ባዘጋጀው ይፋዊ ስልጣን የርክክብ ስነ ስርዓት ላይ የተሰናበቱት ዋና ስራ አስፈጻሚ አቶ ነጻነት ለሜሳ አዲስ ለተሾሙት ዋና ስራ አስፈጻሚ አቶ አቤል ታደሰ የአመራር ርክክብ አድርገዋል። በአገራችን ኢትዮጵያ መድን ኢንዱስትሪ ፈርቀዳጅ ሆነው የኢትዮጵያ መድን ድርጅት የተመሰረተው በ1968 ዓመተ ምህረት በወርሃ ጥር ሲሆን ድርጅቱ በአሁኑ ሰዓት የ50 ዓመቱን የወርቅ ኢዮቤልዩ ለማክበር የወራት ጊዜ ብቻ ቀርተውታል። የኢትዮጵያ ኢንቨስትመንት ሆልዲንግ በአሁኑ ሰዓት በስሩ ከሚያስተዳድራቸውና ከሚቆጣጠራቸው የመንግስት የልማት ድርጅቶች ውስጥ የኢትዮጵያ መድን ድርጅት አንዱ ሲሆን በመድን ኢንዱስትሪ ውስጥም የገበያው ድርሻ ለረጅም ዓመታት በመምራት ለደንበኞቹ በህይወት በንብረትና በህጋዊ ኃላፊነት ለደረሱ ጉዳቶች በቢሊዮን የሚቆጠር ካሳ የከፈለና እየከፈለ ያለ ድርጅት ነው። አዲሱ ተሿሚ አቶ አቤል በግል ዘርፍ ከሚታወቀውና መድን ሰጪ ድርጅት በሆነው በአዋሽ ኢንሹራንስ አክሲዮን ማህበር በተለያዩ የስልጣን እርከኖች በአጠቃላይ ለ23 ዓመታት የሰሩ ሲሆን ባለፉት 5 ወራት በኢትዮጵያ ኢንቨስትመንት ሆልዲንግ የፋይናንስ ክላስተር ዘርፍ ይህንን ሹመት ከተቀበሉበት ወቅት በማገልገል ላይ ነበሩ። አቶ አቤል ታደሰ ከአዲስ አበባ ዩኒቨርሲቲ በአካውንቲንግና ፋይናንስ የባችለር ዲግሪ፣ ከጅማ ዩኒቨርሲቲ አዲስ አበባ ካምፓስ በቢዝነስ አድሚኒስትሬሽን ቻርተርድ ኢንሹራንስ ኢንስቲትዩት ምሩቅ ከመሆናቸው በተጨማሪም ከኢትዮጵያ ውጭም ልዩ ልዩ የኢንሹራንስና የሪኢንሹራንስ ስልጠና መውሰዳቸው ተገልጿል። ሩሲያ፣ ቻይናና ኢራን ግዙፍ የባህር ላይ ወታደራዊ ልምምድ ማድረግ ጀመሩ። ሩሲያ፣ ቻይናና ኢራን በኦማን ባህረ ሰላጤ ላይ ግዙፍ የባህር ላይ ወታደራዊ ልምምድ ማድረግ መጀመራቸው ተገልጿል። ሶስቱ ሀገራት መሰል የባህር ኃይል ግዙፍ ወታደራዊ ልምምድ ሲያደርጉ ይሄኛው ለተከታታይ 5ኛ ዓመት እንደሆነ ተነግሯል። ማሪን ሴኩሪቲ ቤልት 2025 የሚል መጠሪያ የተሰኘው የጋራ ልምምዱ በትላንትናው ዕለት በኢራን ከሀበር ወደብ አቅራቢያ የተጀመረ ሲሆን ሩሲያ በፓሲፊክ ቀጠና አሜሪካ ለመመከት ከቻይና ጋር በመሆን ወታደራዊ ልምምድ ያደረገች ትገኛለች። ልምምዱ በተሳታፊ ሀገራት የባህር ኃይሎች መካከል ያለውን ትብብር ለማጠናከር ያለመ እንደሆነ ተነግሯል። ልምምዱ የባህር ላይ ኢላማዎችን መምታት፣ ጉዳትን መቆጣጠር እንዲሁም የፍለጋና የነፍስ አድን ስራዎች ላይ ያተኮረ እንደሆነም ከስፍራው የተገኙ መረጃዎች ይጠቁማሉ። ለ2 ቀናት በሚቆይ ወታደራዊ ልምምድ የሶስቱ ሀገራት የባህር ኃይሎች በቀንና በማታ ከትልቅ ካሊበር የጦር መሳሪያዎች እስከ አነስተኛ የጦር መሳሪያዎች የተኩስ ልምምድ እንደሚያደርጉም ተነግሯል። በዚህ ወቅትም የጠላት መርከቦችና ሰው አልባ አውሮፕላኖችን ኢላማ አድርጎ መምታት እንደሚለማመዱም ተነግሯል። ከአዘርባይጃን፣ ደቡብ አፍሪካ፣ ኦማን፣ ካዛኪስታን፣ ፓኪስታን፣ ኳታር፣ ኢራን፣ የተባበሩት አረብ ኤምሬትስና ስሪላንካ የተውጣጡ የባህር ኃይል ቡድኖች ልምምዱን እየተካተሉ መሆኑ ታውቋል። ከአባይ ቴሌቪዥን የምሽት ዘገባዎች እንደቀጠሉ ናቸው። ውድ ተመልካቾቻችን አሁን ደግሞ የቢዝነስና ምጣኔ ሀብት ጉዳዮች የሚቀርቡበት ሳለደሰናል። መረጃዎቹን ራቢያ ከድር አጠናክራለች። ተከታትለን እንመለስ። አሁንም በድጋሚ አብራችሁን ቆዩ። ደሴን ጨምሮ በዙሪያው ባሉ ወረዳዎች የከፍተኛ ኤሌክትሪክ ኃይል ተጠቃሚዎች ከቀኑ 10 ሰዓት እስከ ምሽቱ 3 ሰዓት እንዳይጠቀሙ ተደረገ። ከትናንት ጀምሮ እስከ ረመዳን ጾም መፍቻ ድረስ በደሴ ከተማና በዙሪያው ባሉ ወረዳዎች የሚገኙ የከፍተኛ የኃይል ተጠቃሚዎች ከቀኑ 10 ሰዓት እስከ ምሽቱ 3 ሰዓት የኤሌክትሪክ ኃይል እንዳይጠቀሙ መደረጉ ተገልጿል። በኢትዮጵያ ኤሌክትሪክ አገልግሎት የደሴ ሪጅን ዳይሬክተር ሀብቱ አበበ ይህ የተደረገው ከዚህ በፊት የደሴ 66 ኪሎ ቮልት ማከፋፈያ ጣቢያ ከአቅም በላይ የሆነ የኃይል ጭነት ያለበት በመሆኑ ነው ተብሏል። አሁን ደግሞ በረመዳን ጾም በተለይ ከቀኑ 10 ሰዓት ጀምሮ ከፍተኛ የሆነ የኃይል ጭነት እያስተናገደ እንደሚገኝ ጠቁመዋል። በዚህም በአካባቢው የሚገኘው ህብረተሰብ ጾሙን ያለ ኤሌክትሪክ መቆራረጥ በሰላም እንዲያሳልፍ ለማስቻል ከፍተኛ ኃይል የሚጠቀሙ ወፍጮ ቤቶች፣ ኢንዱስትሪዎች፣ እንጨትና ብረታ ብረት ቤቶችን ጨምሮ ሌሎች ፋብሪካዎች ከመጋቢት 2 ቀን 2017 ጀምሮ እስከ ረመዳን ጾም
እስካሁን መፍቻ ድረስ ከቀኑ 10 ሰዓት እስከ ምሽት 3 ሰዓት ድረስ ተለዋጭ የኤሌክትሪክ አማራጭ እንዲጠቀሙ መደረጉንም ተናግረዋል። ሆኖም እነዚህ ደንበኞች እስከ ቀኑ 10 ሰዓት እንዲሁም ከምሽቱ 3 ሰዓት በኋላ መደበኛ የኤሌክትሪክ ኃይል መጠቀም ይችላሉ ብሏል። እነዚህ ደንበኞችም ይህንን ተገንዝበው አስፈላጊውን ትብብር እንዲያደርጉ የጠየቁት አቶ ሀብቱ ለተፈጠረው የአገልግሎት መስተጓጎልም ደንበኞቹን ይቅርታ ጠይቋል። ይህ የሰዓት አጠቃቀም ተግባራዊ የተደረገው በደሴ ከተማ እንዲሁም በወረባቦ፣ በሐይቅ፣ በውጫሌ፣ በአልቡኮ፣ በኩታበር ወረዳዎችና አካባቢዎች ባሉ የከፍተኛ ኃይል ተጠቃሚ ደንበኞች መሆኑን መናገራቸውን ከኢትዮጵያ ኤሌክትሪክ አገልግሎት ያገኘነው መረጃ ያመለክታል። የኢትዮጵያ ካፒታል ገበያ ባለስልጣን ታኪሎ በሚል ስያሜ የተሰጠ የኢንቨስትመንት ባንክ ፍቃድ አለመኖሩን አስታወቀ። የኢትዮጵያ ካፒታል ገበያ ባለስልጣን ታኪሎ ኢንቨስትመንት ባንክ በሚል ስም የሚንቀሳቀስ አካል ያለምንም ህጋዊ ፍቃድ የኢንቨስትመንት አገልግሎት መስጠት መጀመሩን አስታውቋል። ባለስልጣኑ ይህ አካል የመጀመሪያው የኢትዮጵያ ኢንቨስትመንት ባንክ ነኝ ብሎ ድረገጽ ከፍቶ ማስተዋወቁን ገልጿል። ባለስልጣኑ ባወጣው መግለጫ መሰረት ታኪሎ ኢንቨስትመንት ባንክ በካፒታል ገበያ አገልግሎት ሰጪዎች ፍቃድ አሰጣጥና ቁጥጥር መመሪያ መሰረት ፍቃድ ሳያገኝ አገልግሎት እየሰጠ ነው ብሏል። በዚህ ምክንያት በኢትዮጵያ ውስጥ የካፒታል ገበያ አገልግሎት እንዲሰጥ ያልተፈቀደለት አካል መሆኑንም አሳስቧል። በተጨማሪም ባለስልጣኑ የካፒታል ገበያ አገልግሎት መስጠት የሚችሉት በህጋዊ መንገድ የተመዘገቡና ፍቃድ ያላቸው አካላት ብቻ መሆናቸውንም አስገንዝቧል። ግለሰቦችና ድርጅቶች ከዚህ አካል ወይም ከሌሎች ፍቃድ ከሌላቸው የካፒታል ገበያ አገልግሎት ሰጪዎች ጋር ማንኛውንም አይነት የኢንቨስትመንት እንቅስቃሴ እንዳያደርጉ አሳስቧል። ህብረተሰቡ ማንኛውንም ራሱን እንደ ካፒታል ገበያ አገልግሎት ሰጪ ከሚያቀርብ ግለሰብ ወይም ድርጅት ጋር ስምምነቶች ወይም ግብአቶችን ከመፈጸም በፊት የብቁነትና የፍቃድ ሁኔታውን እንዲያረጋግጥ ማሳሰቡን ከኢትዮጵያ ካፒታል ገበያ ባለስልጣን ያገኘነው መረጃ ያመለክታል። የአሜሪካ ድጋፍ መቋረጡን ተከትሎ በሆቴሎች የሚደረጉ ስብሰባዎችና ስልጠናዎች መቀነሳቸው ተነገረ። የአሜሪካ ዓለም አቀፍ ተራድኦ ድርጅት USAID በተለያዩ መንገዶች ለሀገሮች ሲያደርገው የነበረውን ድጋፍ በማቋረጡ ምክንያት በአዲስ አበባ ከተማ በሚገኙ ሆቴሎች ይካሄዱ የነበሩ ስልጠናዎች፣ ስብሰባዎችና አጫጭር አውደ ጥናቶች መቀነሳቸውን የሆቴል ዘርፍ ተዋናኞች ተናግረዋል። በከተማው ውስጥ ከሚገኙ ሆቴሎች ይህ ድጋፍ በመቋረጡ የገጠማቸው ችግር በተመለከተ ሪፖርተር ያነጋገራቸውና ስማቸው እንዳይጠቀስ የፈለጉ አንድ የማርኬቲንግ ባለሙያ እንደ አውሮፓውያን አቆጣጠር በመጋቢትና በሚያዝያ 2025 ብቻ ለሆቴላችን ይገባ የነበረ $25,000 በፕሮግራሙ መታጠፍ ምክንያት መሰረዙን ተናግረዋል። በተመሳሳይ በካሳንቺስ አካባቢ የሚገኝ አንድ የሆቴል አዳራሽ ባለሙያ ለሪፖርተር በሰጡት አስተያየት የሆቴሉ አዳራሽ በሳምንት 3 አንዳንዴም ለ5 ቀናት በሙሉ ተይዘው የነበረበት ጊዜ እንደነበር አስታውሰው አሁን ግን የሚደረጉ ስብሰባዎች ቁጥር መቀነሱን ገልጸዋል። በጉዳዩ ላይ አስተያየታቸውን የሰጡ የኢትዮጵያ የሆቴልና ቱሪዝም አሰሪዎች ፌዴሬሽን ፕሬዝዳንት ፍስሐ ወልደ ሰንበት በዩኤስአይዲ የሚደገፉ ፕሮግራሞች በተለይ የተለያዩ ስልጠናዎች፣ ኮንፈረንሶችና አውደ ጥናቶች ሲያካሂዱ እንግዶችም የመኝታ ክፍሎች ይይዙ እንደነበር ገልጸዋል። የረድኤት ድርጅቶች ሰራተኞች በተለያዩ ጊዜያት ለረፍትና ለስራ ወደ ሆቴሎች ለመምጣት እቅድ ይዘው የነበረ ቢሆንም አመታዊ ስምምነቶችና ወቅታዊ ግዢዎች ተሰርዘዋል ያሉት ዶክተር ፍስሐ በሆቴል ኢንዱስትሪው ላይ ትልቅ ጫና መፍጠሩንም ተናግረዋል። የሆቴሎች ገቢ እንደሚቀንስ እንጠብቃለን ያሉት ፕሬዝዳንቱ መንግስታዊ ያልሆኑ ድርጅቶች ብቻ ሳይሆኑ በዩኤስአይዲ ይደገፉ የነበሩ የጤና ሚኒስቴርን ጨምሮ በርካታ መንግስታዊ ተቋማት የነበራቸው ውል ሙሉ ለሙሉ በማቋረጣቸው ወደፊት ሊደረጉ የነበሩ ዝግጅቶች መታጠፋቸውን ከሆቴሎች መስማታቸውን መናገራቸውንም ዘገባው አክሏል። ስትከታተሉት የነበረው የዕለተ ሮብ መጋቢት 3 2017 የምሽቱ መረጃችን ይህን ይመስል ነበር። አብራችሁን ስለነበራችሁ እናመሰግናለን። በያላችሁበት መልካም ምሽት ይሁንላችሁ።